ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በደልን በራሴ ላይ ህርም አድርጌያለሁ። ወጀዐልቱሁ በይነኩም ሙሐረመን በመካከላችሁም ህርም አድርጌዋለሁ፣ ክልክል አድርጌያለሁ። ፈላ ተዛለሙ እንዳትበዳደሉ አለ አላህ። ግፈኞች ግፍን በሰሩ ቁጥር ዙልምን ባበዙ ቁጥር መጨረሻቸው ውድቀት ነው። ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ የጌታ አያያዝ እንዲህ ነው። አንድችን ከተማ ያዘ ጊዜ ወህየ ዛሊመቱን በዛች ከተማ ላይ ያሉት ነዋሪዎች በዳዮች ሲሆኑ ኢነ አኽዘሁ አሊሙን ሸዲድ የእሱ አያያዝ እጅግ አሳማሚ ብርቱ ነው። አላህ በዳዮችን አይወድም። አላህ ወላሁ ላ ዩሒቡ ዛሊሚን ከግፈኞች ጎን ቆሞ ማያውቅም፣ አይወድም። ለዚህ ነው ተበዳይ ካፊርም ቢሆን እጁን አንስቶ ያ አላህ ድረስልኝ ካለ ዱዓውን ይቀበለዋል ያለው። ዳዕወቱል መዝሉሚ ሙስተጃበቱን ወኢን ካነ ካፊረን የተበዳይ ዱዓ ሙስተጃብ ነው ካፊር እንኳን ቢሆን ብለው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን። የበዳዮች መጨረሻ ምን ይመስላል? የነቢዩላህ ሁድ ህዝቦች ሁድ ላይ አመፁ፣ እንደፈለጉ ኮሩ፣ አላህ አጠፋቸው። ፈአማ አዱን አዶችማ የሁድ ህዝቦችማ ፈስተክበሩ ፊል አርድ በምድር ላይ ተኩራሩ፣ ተንቀባረሩ። ቢገይሪል ሐቅ ያለ አግባብ ማለት ነው፣ የማይገባቸው ኩራት ለሰው ልጅ አይገባው። የውድቀት መነሻ የውድቀት መለኪያ ነው ኩራት። ሲኮራ ነው ኢብሊስም ከጀነት የወጣው ኩራቱ እኮ ነው። ምቀኝነቱ ኩራቱ ወደ ኩፍር እንዲሄድ ያደረገው እሱ። ፈስተክበሩ ኮሩ ቢገይሪል ሐቅ ፊል አርድ ቢገይሪል ሐቅ በምድር ላይ ያለ አግባብ ኮሩ። መን አሸዱ ሚና ቁዋ ከኛ በላይ በኃይል ብርቱ ማን ነው? እኛ ጀግኖቹ ጠንካራዎቹ። አወለም የረው አነ አላህ አለዚ ኸለቀሁም ሁወ አሸዱ ሚንሁም ቁዋ እነሱ አያውቁም እንዴ አላህ ከኃይል በኩል በብርቱ በኩል የፈጠራቸው ጌታ ብርቱ መሆኑን አያውቁም እንዴ? ወካኑ ቢአያቲና የጅሃዱን እነሱ በእኛ አናቅጾች ተአምራቶች የሚክዱ ናቸው አለ። መጨረሻ ንፋስ አምጥቶ አላህ ድምጥ ማጣቸውን አጠፋው። ፊራውን እንደምታውቁት ታሪኩን በየጊዜ እንደሰማችሁት አነ ረቡኩም ለዓላ ታላቁ ጌታችሁ እኔ ነኝ ብሎ በኒ እስራኤሎችን በባርነት እንደፈለገ አደረገ። የፈለገውን ሰራ። ከአንድም ሁለት ነቢይ ተላከለት። ወቁላ ለሁ ቀውለን ለይና ለዘብ ያለ ቃል ተናገሩት፣ አባብሉታ። ተአምራቶችን ተመለከተ። 9 ተአምራቶችን ለሙሳ ሰጥቶ አላህ ቅጣቱንም ምኑንም አየ። ፊራውን ባይኑ ግን ኮራ። በጭራሽ አለ ጭራሽ ያመኑት ህዝቦችን መጨረስ አለብኝ፣ ማጥፋት አለብኝ አለ። ፈአኸዝናሁ ያዝነው አለ ወጁኑደሁ ሰራዊቱንም ጭምር ፈነበዝናሁም ፊል የሚ በባህር ውስጥም ጣል ነው አለ። ቀይ ባህር ላይ አላህ ጣለው። ፈንዙር ተመልከት ከይፈ ካነ ዓቂበቱ ዛሊሚን የበዳዮች መጨረሻ እንዴት እንደሆነ ተመልከት ይላል አላህ። ወጀዐልናሁ አኢመተን የድዑነ ኢለናር ወደ እሳት የሚጠሩ መሪዎችም አደረግናቸው አለ አላህ። ወየውመል ቂያመቲ ላ ዩንሰሩን በትንሣኤ ቀን የቅያማ ቀን እነሱ አይረዱም። ወአትበዕናሁም ፊ ሃዚሂ ዱንያ ለዕና በዚችኛዋ ዓለም በዱንያ ላይም እርግማንን አስከተልንባቸው። ወየውመል ቂያማ የቅያማ ቀን ደግሞ ሁም ሚነል መቅቡሒን እነሱ የሚባረሩ ናቸው አለ። የሚባረሩ ማለት ተጠልተው ዘርበል ስትባል ውርደቱ አለ። ምን እንደዛ ተጠልተው የሚባረሩ ናቸው። አላህ በምን አጠፋው? በውሃ አንሳፈፈው። ደካማነቱን አሳየው ናቸው። ይሄ አጥፊ ቡድን አውሬ የሆነ ቡድን ነው። ውሳኔው ምንድነው? ሰሞን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸው።
በድብቅ በሸለቆ በምን ካልሆነ በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ምን አይነት አውሬነት ነው? ነብዩ እንዲህ ነበሩ እንዴ ሰለላሁ ዐለይሂ ወሰለም። አንድ ቀን የይሁዲ ጀናዛ አለፈ። ነብዩ ቆሙ። ይሄ እኮ ይሁዲ ነው አላቸው። እሷስ ቢሆን ነፍስ አይደል እንዴ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፍስ አይደል እንዴ ያሉ። ጀናዛ ሲያልፍ ቆመን እንድናሳልፍ ነው የታዘዝነው። ይሄ ነው መራችን። ይሄ ነው የእስላም አስተምሮ፣ የእዝነት የፍትህ ዲን። ይሄ ነው ሊያስተምር። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክሮፎን ማውጣት አትችሉም። እነሱ ላይ የደመደሙባቸው ነገር ነው። በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል። አላሳየንም እንደ ጌታችን ወቲልከል አያም ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ገልብጦ አሳይቶናል። በድምፃችን ይሰማል። አሳሪ የነበሩት እነዚሁ ቡድኖች አዛ ሲያረጉ የነበሩት ሙስሊሙ ማህበረሰብ ስንቱ ተደፈረ፣ ስንቱ ተገደለ፣ ስንቱ ከሀገር ተሰደደ። የእህቶቻችን ሂጃብ ስንቱ ተገፈፈ፣ ስንት መከራመት። አላህ ግን አሳየን ውርደቱን። ታስረው አላህ አሳየን። አሁንም ያን ውርደት አላህ እንዲያሳየን እንማጸነዋለን። በማን ላይ? በእነዚህ አይነት አምባገነኖች ላይ። ሌላ አይደለም፣ የኢስላም ጥላቻ ነው። ወላሂ ምንም አይደለም። እዚህም አዲስ አበባ ዩኒቨርሲቲ ሙስሊም እህቶቻችን ላይ ሂጃባት ለብሱም ብለው ስንት ቀናቸው ከትምህርት እንደተፈናቀሉ፣ ስንት ቀናቸው። እኔ የሀገር ጠላት የሆኑ ሰዎች የሀገር ጠላት ብዬ ነው መጠራቸው። ለምን ከተባለ ዲኑን የያዘ ስነ ምግባር ያላት ስነ ምግባር ያለው ወንድማችን እህታችን በአካዳሚክ ዕውቀት ትልቅ ደረጃ ከደረሱ ለሀገሪቷ ትልቅ ተስፋዎች እነዚህ ናቸው። ከሙስና የጸዱ ከግሩፕተኝነት የጸዱ በፍትህ ብቻ አላህ ያየኛል፣ የሆነች ተንኮል ብሰራ ያለ አግባቢው ነገር ባደርግ ብፈርም ምን ባደርግ ማን ያየኛል ይላሉ። አላህ ያየኛል ብለው ለሀገሪቷ ተስፋዎች እነዚህ ነበሩ። ነገር ግን የሀገር ጠላቶች ኢስላም ጥላቻ ያለባቸው በየቦታው በመንግስት መዋቅር ላይ ያሉ ሁሌም ስልጣናቸውን ተገን አድርገው የተለያየ ምክንያት እያደረጉ ሙስሊም ወንድሞቻችንና እህቶቻችንን ከትምህርት ያፈናቅላሉ። አትሂድ አትበለው እንዲሄድ አድርገው የሚባል ቋንቋ አለ አይደል? አትማር አትበለው እንዳይማር አድርገው በምን በሂጃብ በምን በሰላት በተለያዩ መንገድ ቅንነት ቢኖር ጃሉ ኢዱን ቀን እያወቁት ሙስሊሙ የኢዱ ቀኑን ዋዜማውን ኢዱን እያለ ያክብር ወይስ በፈተናው ይጨናነቅ? ይሄ ለሀገር የሚበጅ አይደለም። አነጋገር በጣም አንደበተ ርቱዕ ገላጭ ሊሆን ይችላል፣ አዋቂ ሊሆን ይችላል። ሲናገር አንደበቱ በጣም ያሳምን ያለቅሳል። ምን ይላል? እኔ ነኝ የተበደልኩት አልቅሶ ያሳምን ሰው አለ። እኔ ደግሞ ፈአቅዲ ለሁ ቢነህዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ምሰማው ምን ማለታችሁ ነው? ገይብን አላውቅም። ገይብ የሚያውቀው ማን ነው? አላህ ነው። ገይብን አላውቅም እያሉ በምሰማው ፈመን ቀደይቱ ለሁ ቢሐቅ አኺህ የወንድሙን ሐቅ ሰጥቼው ከሆነ ፈርጀለት ከሆነ ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር ሙተፈቁን ዐለይህ። ለእሱ የቆረጥኩለት የሰጠሁት የጀሃነምን ቁራጭ ነው። አዎ ዛሬ አንደበተ ርቱዕ ነው። ለዳኛ በጎን በኩል አቀብሎ የሱ ሱቅ ያልሆነውን የኔ ሱቅ ነው፣ የሱ መሬት ያልሆነውን የኔ መሬት ነው፣ የሱ ንብረት ያልሆነውን የኔ ንብረት ነው ብሎ ሰውን የሚያስለቅስ ሰውን የሚያፈናቅል ገንዘቡን ተማምኖ ሚስኪኖች የሚያስለቅስ ስንቱ አላህ በቁርአን ላይ የተናገረው ነው። ወላ ተእኩሉ አምዋለኩም በይነኩም ገንዘቦቻችሁን በማዕከላችሁ አትብሉ። ቢልባጢል ማለት በዙልም በበደል ያለ አግባብ ማለት ነው። ወቱድሉ ቢሃ ኢለል ሑካም ወደ ዳኛዎች የምታስጠጓ ስትሆኗል። ዳኛ ሄድና ጠዋት ምኩት በጊዜ ሄዳል ለከሰዓት ፍርድ እንዲፈረድለት በጎኔውን ነገር ያቀብላል። ሙስና ማለት ነው። ሊታእኩሉ ፈሪቀ ሚን አምዋሊ ናስ ከሰዎች ገንዘብ ከፊሉ ልትበሉ ብላችሁ ቢልኢስም በወንጀል በኃጢአት ልትበሉ ያለ አግባብ ይህን አታድርጉ። ወአንቱም ተዕለሙን እያወቃችሁ የራሳችሁ ሐቅ እንደሆነ እንዳልሆነ እያወቃችሁ አታድርጉ። ዛሬ ሊሳካል ይችላል። ዛሬ ልታጭበረብር ትችላለህ። ዛሬ ሰው ልታስለቅት ትችላለህ። ነገ ግን አላህ ዘንድ በዳይም ተበዳይም የሚቆምበት የአላህ ፍርድ ማንም አይበደልበት፣ ሙስና የሌለበት፣ ሽምግልና ተብሎ በሽምግልና መጣለል የሌለበት፣
በዛች ቀን ላይ አላሁ يحكم بينكم يوم القيامة አላህ በማከላችሁ የቂያማ ቀን ይፈርዳል ፊማ ኩንቱም ፊሂ ተኽተሊፉን በዛ ትወዛገቡበት ትለያዩበት ትከራከሩበት በነበረው ነገር አላህ ይፈርዳል ሐቅ ይመለሳል አትጠራጠር ለተወአዱን الحقوق الى اهل يوم القيامة መብቶችን ሐቆችን ነገ يوم القيامة ወደ ባለቤቷ ትመልሳላችሁ حتى يقال للشاة الجلهاء من الشاة القرناء ቀንድ ያላት ፍየል ቀንድ የሌላትን ፍየል በዱንያ ላይ ወቅታ እንኳን ከሆነ ነገ يوم القيامة አላህ ቀንድ የሌላትን ቀንድ ይሰጣታል ቀንድ ያላትን ቀንዷን ወስዶባት ውጊያ ትባላለች ብድር ትመልሳለች እንሳናቸው መጨረሻቸው ምንድነው አፈር ሁሉ ሙቱ ይባላል አፈር ይሆናሉ ሰዎች ዘንድስ በእንሳ ማከል አላህ ይሄንን ፍርድ ከሰጠ በእኛ ማከልስ ፍርድ የለም ወይ ኢብኑ ተይሚያ ረህመቱላሂ ዐለይሂ ምን ይላሉ ፍትህ በየትኛውም ቦታ ዋጅብ ነው ግድ ነው ለማንኛውም ሰው የሚያስፈልግ ነው በደል ደግሞ ሐራም ነው ለማንኛውም በየትኛውም ሁኔታ ማንንም ሊበድል አይገባም ሙስሊምም ይሁን ካፊርም ይሁን ማንንም ሊበድል አይገባም ብለው ያ አዩሃ الذين آمنوا كونوا قوامين لله شهداء እናንተ ሰዎች ወይ ለአላህ ትክክለኛ በፍትህ መስካሪዎች ሁኑ بالقسط ولا يجرمنكم شنآن قوم على الا تعدلوا اعدلوا هو اقرب للتقوى ወደ እንዳይጎትታችሁ በሰዎች መካከል ጸብ ተከስቶ የሆነ ፍርድ ላይ ስትቀርቡ ወደ ወገኖቻችሁ ወደ ቤተሰቦቻችሁ እንዳይላችሁ እንዳይጎትታችሁ ለእናንተ ቅርብ የሆኑ ሰዎችም ላይ እንኳን ቢሆን ፍርዱን እውነተኛውን ተናገሩ ይሄ ነው ለተቅዋ የቀረበው አስአሉላሁ ተዓላ أن يجنبنا الظلم وأن يكفينا شر الظالمين بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم استغفر الله الحمد لله رب العالمين ولا عدوان إلا على الظالمين ولا عدوان إلا على الظالمين وهجة الله على الناس أجمعين صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين أما بعد እንግዲህ በዳዮች እንደበደሉ አይቀሩ ሁልጊዜም ተበዳይ የወጋ ቢረሳ የተወጋ አይረሳማ ተበዳይ እንቅልፍ የለውም በዳይ ይረሳል እንደፈለገ ይተኛል እንደፈለገ ይሆናል ተበዳይ ደግሞ አይረሳም ተበዳይ እንቅልፍ የለውም ሌሊቱን ከጌታው ጋር ነው የሚያወራው ረብ በተበደልኩበት ጉዳይ ላይ ያለቅሳል አላህ ደግሞ ለአንሱረነኪ ብሏል እረዳሻለሁ ብሎ አላህ ቃል ገብቷል ለማን ተበዳይ ከጊዜ በኋላ ቢሆንም እረዳሻለሁ አይቀርም ስለዚህ ወንድሞች በዳዩኑ ሰዎች የተበዳይን ዱዓ ይጠንቀቁ አክሱም ያሉት ወንድሞቻችን ዱዓ ያድርጉ ተበዳዮች ናቸው የነሱ በደል የኛም በደል እኛም ዱዓ እናድርግ በዳዮችን አላህ እዚሁ በዱንያ ላይ በሐያት ያለን ኃያሉነቱን በእነሱ ላይ እንዲያሳየን ዱዓ እናድርግ በደላቸው የከፋ ነው በደላቸው ዲንን ማበላሸት ነው በደላቸው ከባድ ነው ሐቂቃ ገንዘብ መንጠቅ ምናምን አይደለም እነሱ ጋር ያም የተዋጣላቸው ነው ያንንም እንደፈለገ ነው የሚያደርጉት ነገር ግን የነሱ አሁን ግን የተነሱበት በደል በመድር ላይ አላህ ማለት አትችሉም ነው አላህን መገዛት አትችሉም ነው የተቀደሰች ከተማ የተቀደሰች ኸምሩ እንደፈለገ የሚጠጣበት መሸታ ቤቱ ዝሙቱ ቤት እንደፈለገ የሚደረግበት የአላህ ስም ሲነሳ አይሆንም ይሄ ምን አይነት ፍትህ ነው ይሄ ምን አይነት አቅል ነው እዛም ያሉት ክርስቲያን ወንድሞቻችን የዚህ ደጋፊ ያልሆናችሁ አብራችሁ ከነዚህ ወንድሞቻችን ጋር ቆማችሁ እንደነዚህ አይነት በዳዮችን ተውልቱል ይገባል ነገ ይደርሳል እናንተ ላይ እነዚህ በዳዮች እነዚህ አምባገነኖች ከሀብታሞች ዘለዳዎች ምሰጠው እንቁ ሀብታቸውን ያለ አግባብ እንዳትነካ ሙአዝ ኪሱስ ሚከቱ አይደለም ያለ አግባብ እንዳትነካ አሉትና ወተቂ ዳዕወተል መዝሉም የተበዳይን ዱዓ ተጠንቀቅ فإنها ليس بينها وبين الله حجاب በተበዳይ ዱዓና በአላህ መካከል ግርዶ የለም አላህ ይቀበላል አንድ ታሪክ አንስቼ ፕሮግራሜን ልስገው ኢማም ቡኻሪ ሙስሊም የዘገቡት ነው ተበዳይ ዱዓ አድርጎ እንዴት እንደሚቀበል በዱንያ ላይ አላህ እንዴት እንደሚያሳይ አን ዑርዋ ኢብኑ ዙበይር የሚባሉ ታላቁ ተዓቢ
أن سعيد بن زيد ابن عمرو ابن نفيل رضي الله عنه خاصمته أروى بنت أويس. أروى بنت أويس متبال سيت سعيد بن زيد مبالو تلاقوا صحابيا كسستشو وده مروان من الحكم ابن الحاكم. مروان من الحاكم مبال المسلم مش دانياغا من بلا ودعت أنه أخذ شيئا من أرضها سو كسوا مريت يون نجر ندو السدبات هرقا سمنات تاكسستشو. سعيد من على أنا كنت آخذ شيئا من أرضها أنا نين يسان مدر منكاو بعد الذي سمعت من رسول الله صلى الله عليه وسلم كنبي عليه الصلاة والسلام يعني مسألة استمروا كسموا والا يسان حق منكاو نينيا. قال ماذا سمعت من رسول الله صلى الله عليه وسلم كنبي عليه الصلاة والسلام يسمعه من دنوالو. قال سمعت رسول الله صلى الله عليه وسلم كالله ملك تنيا سمعتشالو يقول من آخذ شبرا من الأرض ظلما طوقه إلى 7 أراضين سلو. يعني سو مرت بظلم سنزر كند ينكا يوسد نجي يوم القيامة 7 مدر يتلك اللتال تشكم يبالال. إن كبار زاتشا إن كبار نجر سمعتشي يسان حقنا كالو على متفق عليه. وفي رواية لمسلم عن محمد بن زيد بن عبد الله بن عمر بمعناه إمام مسلم بزقبطين معنى يزو وأنه رآها السورة تملكتها من سعيد أميا أين سورنا تلتمس الجدور قد قدات دابسالك تقول تلنبر أصابتني دعوة السعيد يا سعيد دعانو يا جنين وأنها مرت على بئر في الدار التي خاصمته بها فيها بكسستشو بمقتتشبت مدر لي ودكتشنا فوقعت فيها فكانت قبرها السهونة. سلزي ولا تحسبن الله غافلا أما يعمل الظالمون. الله زنجنو بلا أتقمت بدأت بميسر السرعة إنما يؤخرهم الله ميا زقياتشو ليوم تشخص فيه الأبصار عينوت ميكلا بزبطن كان ايتبك اللاتشونو يا كان مغبيا موتاتو ودي لالو يا يوردتاتشون كان الله ايازقاج اللاتشونو نقرقن تبداي ازدو أدرقو الله وتيتون ياسايوال وتيتون بزو ياسايتونال بدواء نبرتا بدواء نتنكر لمن وندموچاچن ተጨንቀን ዱዓ እናድርግ። የሙስሊም ጉዳይ አላሳሰበው ከኛ አይደለም ብለው አላህ መልእክተኛ ያስተምራሉ። ዱዓ እናድርግላቸው። ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير. فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها 10. اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. وارض اللهم عن الخلفاء الراشدين الأئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وأنا معهم برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين. اللهم انصر من نصر الدين. اللهم انصر من نصر الدين.